ማር ይሏታል ብዙዎች እንግዲህ ቀረብ ያሉት በተለይ የፊልም ክሮቹና ወዳጇ ሲጠሯት የሰው ልክ ነችም ጭምር ይሏታል። እንቅልፍ የላትም አታርፍም። አብራ ነው እንቅልፍ የምታጣው፣ አብራ ነው እንትን የምትለው። ትግሏ ትግላ ማራማዊት አባተን ላመሰግናት ስለፈለኩኝ ስጦታ ስላዘጋጀ ወደ መድረክ እንድትመጣልኝ ጋብዙልኝ። መሆን ያለበት መድረክ ላይ መውጣት ነው። ማራማዊትን እያጨበጨባችሁ ወደ መድረክ እንድትሸኙልን እንጠይቃለን። ደግሞ እንዴት እንዳማረባት ልጅ እንዳልወለደች እናውቃለን። ግን በጣም በርካታ ልጆችን ታሳድጋለች። እንደ እናት ሆና ሙሉ ወጪ ይችላ ተንከባክባ ታሳድጋለች። ሙሉ ቪዲዮ እናሳያችኋለን። ተወዳጇ ማርያማዊት አባተ ሰርፕራይዝ የተደረገችበትና ያላሰበችው ድንቅ የሆነ ስጦታ የተበረከተላትን ድንቅ የሆነ መሰናዶ ነው የምናሳያችሁ። ይሄው እንግዲህ የተሰለፉትን ሽልማቶች በክብር ይበረከትላታል። ይሄ ላንቺ ሲያንስ ነው። እንግዲህ በተለያዩ አማርኛ ፊልሞች ላይ በሙዚቃ ክሊፖችና በማስታወቂያዎች ላይ በስፋት የምናውቃት በማህበራዊ ሚዲያዎችም ላይ ስለሷ በተለያየ መንገድ የሚነገርላት ተወዳጇ ማርያማዊት አባተ እጅግ ያልጠበቅኩት እኔ ራሴ ከዚህ በፊት ሰምቼው የማላውቀው ከጀርባዋ ያለ አስደናቂ ነገር ያላት ሴት ሆና ነው በትናንትናው ዕለት በመድረኩ ላይ ስለሷ ሲነገር የተመለከትነው የሰማነው ማለት ነው። ታዲያ ለዚህም አስደናቂ ሆነ ታሪኳም ይመስላል ጓደኞቿ ይህንን ያልታሰበ ሰርፕራይዝ ያዘጋጁላት ማለት ነው። የፊልም ክሮቹን ያሉት በደም አርጋቸው አመስግኑልን። እጅግ አርገን እናመሰግናለን። እሷም ያልጠበቀችው ነገር ስለነበረ በከፍተኛ ድንጋጤ ውስጥ ሆና ነበረ ወደ መድረኩ ወጣ ስጦታዋንና ሽልማቷን የተቀበለችው ማለት ነው። በጣም በርካታ እንግዶች የተገኙበት ታዋቂ አርቲስቶችም ደምቀው የታዩበት መሰናዶ ነበረ። ማርያማዊትን ጨምሮ ዳንኤል ተገኝ፣ ሙሉ ዓለም ጌታቸውና ሌሎችም ታዋቂ ሰዎች የተወኑበት ፀሐይ የተሰኘው ፊልም ለምረቃ በበቃበት በዚህ መሰናዶ ላይ ነው እንግዲህ ማርያማዊትን በሚያስገርም ሁኔታ ጓደኞቿ ሰርፕራይዝ ሲያደርጓት የተመለከትነው። ለመሆኑ ማርያማዊት እኛ የማናውቀው ከጀርባ ያለው አስደናቂ የሆነ በርካቶችን ያስገርመው ታሪኳ ምንድነው? በዚህ መሰናዶ ላይ ትመለከቱታላችሁ። ከዚህ በተጨማሪ የተሰጣት ሰርፕራይዝ ምን ይመስል ነበረ? ምን ይሆን? እሱንም እንዲሁ እናሳያችኋለን። ስጦታውን ሲያዘጋጁላት ሰዎች እነማን ናቸው የሚል ጥያቄም ስለሚኖር እሱንም በዚሁ መሰናዶ ላይ ትመለከቱታላችሁ። ከዚህ በተጨማሪ ማርያማዊት መናገር እስኪያቀታት ድረስ መድረኩ ላይ ወጣ በዚህ በሰርፕራይዙ ላይ የሆነችውን የተሰማትንም ልዩ ደስታም በፕሮግራሙ ላይ ትመለከቱታላችሁ ማለት ነው። እንዴት ናችሁ? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ስለምትከታተሉን እናመሰግናችኋለን። እንግዲህ የማርያማዊት ጓደኞች ስለሷ የነገሩንን ምስጢር አካተን ይህንን መሰናዶ በትናንትናው ዕለት ሄደን ስፍራው ላይ ተገኝተን አዘጋጅተናል። በህይወቷ ውስጥ ካለው ኤክስፒሪየንስ ነው። ህይወቷ ውስጥ እንቅልፍ የላትም። ጌታቸው በላይ ደግሞ በመሰናዶ አብሬያችሁ ቆይታ አደርጋለሁ። በቀጥታ ወደ ዝግጅቱ እንሻገርና ተመልከቱት።
በጣም እጅግ አድርገን እናመሰግናለን። እንግዲህ ቁጥሮች እያሉ ገና ተቀምጠው አልጨረሱ። ጭብጨባውን ቀድሞ የወንድማችን ወንድሰን አውራሪስ ነፍስ ፈጣሪ ከደጋጎች ጎን እንዲያስቀምጥልን፣ ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ ደግሞ መጽናናት እንዲሰጥልን እንመኛለን። በመጀመሪያ እንግዲህ ኤልያስ ፋንታሁንን እዚህ ጋር እናመስግነው። መልካም፣ እጅግ አድርገን እናመሰግናለን። አሁን ወደ መድረክ የምንጋብዘው በዛ በክረምት ታስፈልገኛለህ 1159 ሌሎችም ፊልሞችን ቆንጆ አድርጎ ልቅም አድርጎ ዳይሬክት ያደረገ የተለያዩ የቪዲዮ ክሊፖችንም አሳምሮ ሰርቶ ለኛ ለፊልም ለሙዚቃ እንደዚሁ ለጥበብ አፍቃሪዎች ያቀረበ የማስታወቂያ ስራዎችንም በልዩነት ዳይሬክት አድርጎ የሰራ የዚህ የፀሐይ ፊልም ደግሞ ዳይሬክተር የሆነው ለብዙዎቻችሁ ስሙ ቅርብ የሆነው አማሃ ድጉማ ፀሐይ አለው በቅንፍ በክብር ወደ መድረክ እንድትጋብዙልኝ ጠይቃለሁ። ለእንኳን ደስ አለህም ጭምር ነውና እዚህ ላይ ሲወጣ ደግሞ ድምቅ። ያው መጀመሪያ እዚህ መድረክ ላይ ሳይገባኝ ደጋግማ የምታቆመኝ መብርሃን ክብሩን ሁሉ ትውሰድ። እዚህ አክብራችሁን የመጣችሁ ሰዎች የጥበብ ባለሙያዎች በሙሉ እግዚአብሔር ያክብርልን። ሌላ ማመስገን እንፈልገው ሙሉ ክሩን እንደ ቤተሰብ ሳይለያይ ሳይነጣጠል ተጋግዘን አብረን እዚህ እንድንደርስ ስላደረጋችሁ በሙሉ እግዚአብሔር ያክብርልኝ። አመሰግናለሁ። በጣም እጅግ አድርገን እናመሰግናለን። እንኳን ደስ አለህም እንላለን። እዚሁ አማሃን አድርገን ደግሞ የክብረ እንግዳችንን እንጥራ። እሷንም አጀብ እንዲያረጋት ስለምንፈልግ ስራዎቿ የሚያበሩ ናቸው። በጣም ተወዳጅነትን ያሰረፉ ብቃቷን ያስመሰከሩ ከ12 በላይ የሚሆኑ ፊውቸር ፊልሞችን በመጻፍና በማዘጋጀት ለፊልም ኢንዱስትሪው አበርክታለች። ለተከታታይ የቴሌቪዥን ድራማ የጥበብ ብዕሯንም አውሳ እረኛዬን የመሰለ የነጠረ ተከታታይ ድራማ ሰጥታናለች። ከእስከ የምትባል ጥንቅቅ ያለች ባለሙያ ነች። ድርብብ ያለች ተወዳጅ ደራሲ ዳይሬክተር ቅድስት ይልማ አክብራን በመካከላችን ትገኛለች። በክብር ወደ መድረክ ጋብዙልን። ቅድስቴ እንኳን ደህና መጣሽ። በነገራችን ላይ የዚህ ፊልም ፕሮዲውሰር ኤልያስ ፋንታሁን ለኔ በዚህ ሙያ ላይ እዚህ መድረስ የቅድስት ይልማ ትልቅ አበርክቶ አለው ብሏል። ስለዚህ እንግዲህ እንደ እህት የሚያያት በተለያየ መልኩ የምትደግፈው በጣም እኛ ደግሞ የምንወዳት ባለሙያ ነች። በዚሁ አጋጣሚ እንኳን ደህና መጣሽ፣ እንኳን ደህና ተገናኘን። እጅግ አድርገን እናመሰግናለን። አሁን ሰዓቱ የቅድስቴ ነው። እንዴት አመሻችሁ? የፀሐይ ፊልም ክሩና ካስት እንኳን ደስ አላችሁ። ፊልም ሰርቶ መጨረስ ብቻ ያሸልማል ታውቃላችሁ፣ እና ለራሳችሁ ሞራል አድርጉ። ኤሊኪዬ እንኳን ደስ አለ። ኤሊኪ በኔ ፊልም በረቡኒ ነው ስራ የጀመረው እና ልጄ ነው እና
እዚህ ጋር ቁሜ ስለሱ መናገር በጣም ነው ኩራት የሚሰማኝ። ከኋላ የመጣው በለጠኝ 16 ፊልም ፕሮዲዩስ ማድረግ ከባድ ነው። ሁላችሁም በጣም ነው የምታምሩት። የፀሐይ ፊልም ካስትና ክሩ ሙሌ፣ ማራምዬ ሁላችሁም እንኳን ደስ አላችሁ። ቆንጆ ፊልም እንደምናይ ተስፋ እናደርጋለን። ከሁሉም በላይ ለዳይሬክተሩ እንኳን ደስ አለ። በጣም እጅግ አድርገን እናመሰግናለን። አሁን እንግዲህ ደግሞ አንድ ነገር እዚች መድረክ ላይ እናካሄዳለን። አሚኮ ያስፈልገኛል። ይህን ፊልም ስንሰራ ያለፋ ያልደከመ እንቅልፉን ያላጣ ማንም የለም። የተለየ መሆኑ አይደለም ማመስገን የፈለኩት፣ ግን ደግሞ ብቻ ሳላብራራው ማራማዊት አባተን ላመሰግናት ስለፈለኩኝ ስጦታ ስላዘጋጀ ወደ መድረክ እንድትመጣልኝ ጋብዙልኝ። መልካም እንግዲህ የአማሃ ድጉማን አንደበት ልዋስና እኔ አንድ ነገር ልበር ማር ይሏታል ብዙዎች እንግዲህ ቀረብ ያሉት በተለይ የፊልም ክሮቹና ወዳጇ ሲጠሯት የሰው ልክ ነችም ጭምር ይሏታል። እንግዲህ በስራዋ ምንም ደከመኝ የማታቅናት ሁሌም ቢሆን ቦታው ላይ ተገኝታ ስራዋን በትጋት የምትሰራ ናት። እንግዲህ የዚህ የፊልም ክሮች በአጠቃላይ ዳይሬክተሩ፣ ፕሮዲውሰሩ፣ ኤዲተሩ በአጠቃላይ ታይትላቸውን ለዚች ባለሙያ አሁን እዚህ መድረክ ላይ ከፍ ለምናረጋት ሰጡ። ለምን ቢባል እንግዲህ ሁሉም ቦታ ላይ ያረገችው አበርክቶ ዳይሬክተርም ፕሮዲውሰርም ኤዲተርም እስከመሆን የሚደርስ ነውና ለዚህ አበርክቷ መሰገን ይገባል። ብዙ እንዲወራ በማትፈልገው ልክ ደግሞ በርካታ የድጋፍ ስራዎችን ትሰራለች። እኔ ይሄ አሁን የምናገረው የኔ ሐሳብ ነው። አንዳንዴ ሰው በጣም የተመቸው ሲመስለን በጣም ዘንጦ በጣም አምሮበት ስናይ ሁሌም ህይወቱ በዛ ልክ ብቻ የሚሄድ ይመስላል። ሌላ በጎ ስራዎች መልካም ስራዎችን የማይሰራ እስኪመስለን ድረስ እኛ በአንድ ወይም ደግሞ ፊት ለፊት ባየነው ሁኔታ ብቻ እንግዲህ ሰውን እንገምታለን ብዬ አስባለሁ። ማራማዊት ግን ከጀርባዋ በጣም በብዙ መልካም ስራዎች የምትታወቅ ናትና በደንብ አድርገን ልናመሰግናት ይገባል ብለዋል። በተለይ በዚህ በፀሐይ ፊልም አማካኝነት እሷን ከፍ ከፍ ማድረግ እንፈልጋለን ብለዋል። መሆን ያለበት መድረክ ላይ መውጣት ነው። ማራማዊትን እያጨበጨባችሁ ወደ መድረክ እንድትሸኙልን እንጠይቃለን። ደግሞ እንዴት እንዳማረባት በጣም እጅግ አድርገን እናመሰግናለን። ናይስ ማራማዊት አባተ ለሰጠችን ስራ ሁሉ በተለይ ደግሞ በዚህ በፀሐይ ፊልም ላይ ላረገችው ከፍተኛ አበርክቶ ይሄ ሲያንስ እንጂ አይበዛባትም ብለዋል። የፊልም ክሩ እንደዚሁ ፕሮዲውሰሩ ጭምር አንደበታቸው አንድ አይነት ነው። ይሄው እንግዲህ የተሰለፉትን ሽልማቶች በክብር ይበረከትላታል። ይሄ ላንቺ ሲያንስ ነው ፕሮዲውሰሮቹ የፊልም ክሮቹን ያሉት በደም አርጋቸው አመስግኑልን። እጅግ አርገን እናመሰግናለን። ችግር የለም ለፎቶ ገጭ እንደምንም እናስተካክለዋለን። ጭብጨባ፣ ሞራል ድጋፍ ያስፈልጋል። ሰዓታችንን ለመጠቀም የእናንተም ጭብጨባ ደመቅ እንዲል ደግሞ ይሄን ነገር ድሮ ይከፈት ይባላል። አሁን በቲክቶክ ዘመን ምን እንደሚባል አላቅም። የምሬን ነው። ለማንኛውም ይሄን ነገር ደግሞ ይሄው እንግዲህ ከተወዳጇ የፊልም ባለሙያ ቅድስት ይልማ እጅ ማራማዊት አባተ ላረግሽው አበርክቶ ይገባሻል ብለዋታል። እንግዲህ በቀጣይ ደግሞ በተለያዩ ስራዎች እንጠብቅሻለን። ለስካሁኑ እጅግ አድርገን እናመሰግናለን። ይሄን እንግዲህ እሷ ቀዳጭ ጨርሰውም እኛ ተጋግዘን ለናንተ እናሳያለን። ለማንኛውም እንግዲህ የፊልም ክሮቹ እንደዚሁም ደግሞ ፕሮዲውሰሮቹ ይኸው ለማራማዊት አባተ ያላቸውን ክብር በዚህ ልክ አሳይተዋል። ፊልሙ ላይ ደግሞ እኔ እንግዲህ ለማስታወቂያ ስራው ቀድሜ ፊልሙን ስላየሁት ብቃቷን ደግሞ እዛ ላይ ታችሁ ትመሰክራላችሁ። በጣም ደስ ይላል። በጣም ደስ ይላል። ዋው በጣም ደስ ይላል። የምርም ደግሞ ከሰራችው ስራ አንጻር ካደረገችው አስተዋጽኦ አንጻር በፀሐይ ፊልም ስም ይገባታል።
ዋው በጣም እጅግ አድርገው አመስግነዋል። ፀሐይ የተሰኘው ፊልምም ደግሞ እንደዚሁ እጅግ አድርገው አመስግነዋል። እንዴት ነው የሚደረገው? አሁን መኪና አዘጋጅታችኋል? ለማንኛውም እንግዲህ በደንብ አድርጋችሁ አመስግኑልን። እንግዲህ ለሰራችሁም ስራዎች ከዚህ በኋላም በርካታ ስራዎች እንጠብቃለን። በጣም የሚገርማችሁ እንግዲህ እኔ እንግዲህ አላቅም፣ አዲስ ነገር ካለ ትነግረናለች። ልጅ እንዳልወለደች እናውቃለን፣ ግን በጣም በርካታ ልጆችን ታሳድጋለች። እንደ እናት ሆና ሙሉ ወጪ ችላ ተንከባክባ ታሳድጋለች። ይሄ ከጓሮ ያለው ታሪኳ ነው። ስለዚህ እንደዚህ አይነት መልካም ስራ የሚሰሩ ባለሙያዎችን ለኛ ትልቅ ፊገር የሚሆን የጥበብ ሰዎችን ደግሞ ከፍ ማድረግ ያስፈልጋል። አይደለም እንዴ? ጭብጨባው ደግሞ ይሄን ከፍ ያደርገዋል። በጣም እጅግ አድርገን እናመሰግናለን። እንግዲህ በዚህ ስሜት ውስጥ አንደበቷን እንስማ ለማለት ይከብደናል። ፈቃደኛ ከሆነች እንስማ። ኧረ ተውኝ ይሄ ራሱ በዝቶብኛል አለች። ለማንኛውም እንግዲህ የክብር እንግዳችንን ቅድስት ይልማን እንደዚሁም ረማይት አባተን አማሃ ድጉማንና እነዚህን ቆነጃጅት ሞዴሎች ሁሉ በክብር እንድሸኙልኝ ጠይቃለሁ። እጅግ አድርገን እናመሰግናለን። መልካም እንግዶቻችን አክብራችሁን ከኛ ጋር ስላላችሁ በጣም እጅግ አድርገን እናመሰግናለን። አዎ ናይስ እናመሰግናለን። እንግዲህ እዚህ ፊልም ላይ ያሉትን ደግሞ የፊልም ክሮች ከፊልም እይታው በኋላ በስፋት የምናመሰግናቸው ይሆናል። እኔ አንድ ነገር ነው የምለው፣ የሁላችሁም ህይወት እንደ ፀሐይ የፈካ እንዲሆን እመኛለሁ። የተወደዳችሁ ተመልካቾች የፀሐይ ፊልም ዳይሬክተር አማሃ ድጉማ ጋር ነው የምገኘው። አምሽ እንኳን ደስ ያለ። እንዴት ነበረ የፊልም ሂደት? ቆንጆ ነበር። አሪፍ ነው። ቆንጆ። ቀደም ሲል እዚህ መድረኩ ላይ ንግግሮችን ስታደርጉ ያው ፊልም ሲሰራ ብዙ አስቸጋሪ ነገሮች አሉት እንደሚታወቀውና እናንተም በእንደዚህ አይነት አስቸጋሪ ሁኔታ እንደምታልፉ ይታወቃል። መድረክ መሪውም ሲናገር ስለነበርና እስኪ ካስቸጋሪው ነገር እንጀምር። እንዴት ነበረ? ከዛ እንዴት ተወጣችሁት? ያው በፊልም ሂደት ውስጥ የማያስቸግር ነገር የለም። ስራ እስከሆነ ድረስ የተቸገርክ ነው የምትሰራው። ማለት ያው በእኛ ሀገር ኢንዱስትሪ የተቸገርክ ነው የምትሰራው። እያሟላ የጣርክ እንቅልፍን እያጣማ ነው የምትሰራው እና ድካሞች አሉ ኦብቪስሊ። ከዛ ክረምት መቅረጻችን ደግሞ የበልጥ ድካም አንስቶናል። ያው ወቅቱ ነው እኛ ነን የወጣንበት እንጂ እሱ አይደለም የወጣውና ወይዘሩን ስለፈለግ ነው። ከሱ ጋር ትግል ነበረ። በቃ ያን በጣም ቻሌንጅ ያደረገን ነገር እሱ ነው። የመድረኩ ላይ ያየን ነው በጣም ደመቅ ያለ ነው። ከመግቢያው ጀምሮ በጣም በርካታ ሰዎች የተገኙበት ነውና አንተ እንዴት ተመለከትከው? ድባቡ ደስ ይላል። ድካም አለው። ብዙ ነገሮችን ለማስተካከል እንቅልፍ ታጣለህ ምናምን። ለዚህ ቀን እንኳን ለመዘጋጀት በ48 ሰዓት ውስጥ 3 ሰዓት ወይ 2 ሰዓት ያለ ያረፍኩት እኔ ራሱ። እንቅልፍ ማጣቱ አለ፣ ድካም አለ ምናምን። ከዛ ይሄን ስታይ ነው የምትረሳው። ይሄንን ሳይ ነው ከመኪናው ወርጄ ወደዚህ ግቢ ስገባ ነው ፈገግ ያልኩት። እየተጨቃጨኩ እንደውም ምንድነው አንተ ምናምን ያው ነበር ጓደኞቼና ድካም አለው፣ በጣም ድካም አለው። ከዛ ይሄ ደግሞ ያንተ ፈገግታን የሚያመጣልህ ልበርክት የሚለው ይሄ ደስ ይላል በጣም። እንግዲህ በዛሬው ዕለት የተመለከትነው በፊልሙ ላይ በተዋናይነት የተሳተፈችው ማርያማዊት አባተን በተለየ መንገድ እናመስግናት ብላችሁ መድረክ ላይ ሰርፕራይዝም ጭምር አድርጋችኋታልና ለምን ይሆን በዛ መንገድ እሷን በተለየ ለማመስገን የፈለጋችሁት? እንደ ክሩ እንዲህ ነው ማለት አይደለም። ሁሉም አክተሮች ወይ ክሩ እንደዚህ እዚህ ፊልም ላይ ከሷ የተሻለ ኢንቮልቭ አላደረጉ ምናምን። ባላንሲንግ ይሄ ውድድር አለ፣ ኮምፒቲሽን አለ። ማርያማዊት በፊልሙ ላይ ብቻ ሳይሆን በህይወቷ የምታደርጋቸው ነገሮችን ስለምናውቅ እሱን ለማበረታታት የምትሰጠው ያላት ትጋት፣ ለስራ ያላት ትጋት እኔ እውነት ለመናገር በፊልም ኢንዱስትሪ ውስጥ በዚህ ፊልም ኢንዱስትሪ ውስጥ በቆየሁበት ጊዜ አንድ ሴት አክተር ያው ሌሎችን ለመንቀፍ አይደለም 10 ሰዓት ለሊት ቤት አስገብታት 12 ሰዓት ላይ እንቅረጽ ብላ የምትቀሰቅስ አክተር ነገጥሞኝ አያውቅም። ለምንድን ነው የማይቀረጸው? ይሄን መቅረጽ አለብን ብላ ተነስታ ራሷን ትብላ ምናምን ታግላ ምናምን እንቅልፍ የላትም አታርፍም።
ኤዲቲንግ ድረስ ነው የምልህ። አብረህ ነው እንቅልፍ የምታጣው፣ አብረህ ነው እንትን የምትለው። ትግሏ ትግል አይደለም። ይሄ ደግሞ የፊልሙ ላይ ከኛ ጋር ካላት ግንኙነት ከመተዋወቅ ጋር በህይወቷ ውስጥ ካለው ኤክስፒሪየንስ ነው። ህይወቷ ውስጥ እንቅልፍ የላትም። ልጆች በማሳደግ ውስጥ ለልጆች ቤት በመስራት ውስጥ ምናምን ስታገል የምትኖረው እና ከዛኛው የመጣ ነው ማለት። አዎ በህይወቷ ውስጥ በቃ ስታደርገው የምትኖረው ነው እንጂ የሆነ ጊዜ ላይ ለሆነ ሞመንት የፈጠረችው ነገር አለ። ስለዚህ ይሄን በማድረጓ እናመስግናት፣ እውቅና እንስጣው ነው ጉዳይ። ደስ ይላል። እሷም በጣም ደስተኛ ሆና ነው የተመለከትነውና እናንተም ይሄን አስባችሁ የማበረታቻ ነገር በማድረጋችሁ ብዙ ሰዎች ደስተኞች ናቸው ብዬ አምናለሁና እስኪ እንደው በሚቀጥለው ካንተም ከክሩም በተለይ ካንተ ደግሞ እንደ ዳይሬክተር ምን እንጠብቅ ወደፊት? አሁን እንኳን ቶሎ ፊልም ይዤ መውጣት ጀመርኩኝ። ማክሲመም በዚህ አመት ከምናምን ውስጥ ሶስተኛ ፊልም ይመስለኛል። ስለዚህ ትንሽ መፍጠንም ጥሩ አይደለም እና ቶሎ ሲወጣ የተሰራም ላይ መስል ይችላል። ሰው ድካም አለው፣ በጣም ድካም አለው። እኔ ሀሰነች ስለሆንኩ ነው እንቅልፍ ምናምን የሚባሉ ነገሮችን ትንሽ ስለመታገላቸው ነው። አሁን ትንሽ ረጋ ብዬ ደግሞ አንድ ቆንጆ ስራ ይዤ መምጣት ፈልጋለሁ። በሱ ደግሞ እንገናኛለን በሰፊ በደንብ የተሻለ አድርገን ያው ሲኒማ ኢንዱስትሪንም ትንሽ ደግሞ ከፍ እያደረግን እኛም እያረጀን ስለሆነ ደግሞ ከፍ እያለ ትንሽ የተሻለ በመጨረሻ እንግዲህ ጥሪ ማቅረብ ትችላለህ በእኛ ሚዲያ ስም ለተመልካቾች የፀሐይን ፊልም በየሲኒማ ቤቱ እንዲመለከቱ የራስን ሀሳብ መልእክትም ካለ? ፀሐይ ፊልም ላይ በጣም ብዙ ነገሮች ተማርበታል። እኔ አሁን እናንተ ኢንተርቪው ስናደርግ ውስጥ ኦዲየንስ እያየ ነውና ብታይ ደስታዬ ነበር ለኔ። ያው ስራ ጉዳይ ደግሜ አይዋለሁ እኮ እንዴ። ፀሐይ ብዙ ነገሮች አሉት። ህመም አለው፣ ፍቅር አለው፣ ቤተሰብ አለው፣ ገንዘብ አለው፣ ማህበረሰባዊ አንደርስታንዲንግ ላይ ያለ ችግሮች አሉ። ሰፖርት የምንደረግበትና የምንገፋፋበት መንገዶችን መለየት መቻል አለብን። ስለ ፍቅር ሎጂክ ያወራል። ፍቅር ማለት ምን ማለት ነው? ራስን መውደድ ነው ወይስ ያኛውን ሰው መውደድ ነው? እና የሚሉ ሎጂኮችን ያወራል። እነሱም በተግባር ሲኖሩ እናያቸዋለን። የማይዳስሰው የማይነካው ነገር የለም። ናሬቲንግ ሲስተሙም በዛ ውስጥ የተቀያየረ ነው። ሲጀምር እንዳያችሁት በሙዚቃ ይጀምራል። ናሬት አድርጎ ኤክስፖዚሽኑ ሌላ የናሬቲንግ ሲስተም ነው። ከዛ ደግሞ በናሬሽን ይጀምራል። ካራክተር ኤክስፖዝ የሚደረግ በናሬሽን ነው። ከዛ ደግሞ ህይወት ሆኖ ሲመጣ ታዩታላችሁ። ናሬቲንግ ሲስተሙም የተለየ ነው እና ሰው ገብቶ ብዙ ነገር ተምሮበት መልካም ሁላችንም እናያለን። ተመልካቾችን በዚህ አጋጣሚ ጋብዘናል እንዲመለከቱት በጣም እናመሰግናለን። በድጋሚ እንኳን ደስ ያለ። መልካም I got this